በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰሞነ ሕማማት ለዕለተ ረቡዕ በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ የምንለቃቸውን መንፈሳዊ ትረካዎች እንዲደርሳችሁ በትህትና ቃል እናሳስባለን። ዛሬም የምናቀርብላችሁ በዕለተ ረቡዕ የሚጸለየውን የሕማማት ጸሎት ነው። ሁላችንም በተሰበረ ልብ በንስሐ ሆነን የጌታችን የኢየሱስ ክርስቶስን ሕማሙን እያሰብ አብረን እንጸልይ። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች፣ ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለትም ማስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ ቤት አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት፣ ብዙ ደበደቡትም። በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ፣ ብጠይቃችሁም አትመልሱልኝም ወይንም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታያላችሁ። ሁሉም የእግዚአብሔር ልጅ አንተ ነህ አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እነርሱም ምስክር ለመሆን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው የደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነርሱ ወጥቶ ይህንን ሰው ወደ እኔ የመጣችሁበት ነገሩስ በደሉስ ምንድነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነውም ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፍርዳችሁ ቅጡት አላቸው። አይሁድም ማንን ልንገድል? እኛ አይገባንም አሉ። በማናቸውም ሞት ይሞት ዘንድ ስላለው ለእነርሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው እንጂ የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየም ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህንን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ፣
አላበጀውም ብሎም መለሰ። እኛ ካንተ ከኛ ምን አለ ለራስዎ ቃሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐም ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶም ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአት ይቅር ይልልሃልና ቢብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባ አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው ያንጠረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በመሞታቸውም ማለዳቸው ነውና። ይህም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። አኬልዳማ የደም ቦታ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታም ወሰዱት። ሲገባም አይተው ከዚያ ቦታም ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ሰገዱለት፣ ተቆረጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸውን አሙት። ጲላጦስም የመስገዳቸውን ነገር ይረዳም ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብለው አዘዘ። ጦሮችም በኃይል እየሳቧቸው ስለ ጌታችን ኢየሱስን ባዩትም ጊዜ ሰገዱለት። አይሁድም ይህንን ታምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታም ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እነዚህ ጦሮች 3 ጊዜም ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸውም ብዛት የተነሳ እንደ አስማተኞች እንደ ያኔስና እንደ ያንበሬስ አስማተኛ ነው አሉት።
ከማፈራቸውም ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን እስኪያሰናዳቸውና እስኪከለክላቸው አገኘነው እያሉ እርሱም የእስራኤል ንጉሥ ነኝ ይላል። እግዚአብሔርን ለእግዚአብሔር አድርጎ የቄሳርን ለቄሳርን ስጡ ካላቸውም በኋላ ሐሰተኞች ሆነዋልና። እርሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎም ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በሥራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት፣ እርሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ እነዚህ ይህን ያክል ሲያጣሉ ሲያካስሱ አትሰማቸውም ምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀውም ድረስ አንዲትስ ቃልስ እንኳን አልመለሰም። በሰንበት ታምራት የሚያደርግ ጌታችን ግን አባቱ በሰንበት ታምራት እንዲያደርግ እርሱም በሰንበት የታመሙትን በእውነት አዳናቸው። የዕውሩንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህንን እጁ የደረቀችውን ሰው ተነስተ በመካከላቸው ቁም አላቸው። በሰንበት በጎ ማድረግ አይገባምን? ወይንስ ክፉ ማድረግ ሰውን ማዳን ነው? ወይንስ መግደል ብሎም ጠየቃቸው። ዝምም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋም አለው። እጁንም ዘረጋ፣ ድናም እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋራም ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋራ ወደ ባህር ወደብ ሄደ። ያደረገውንም ታምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹም ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱም ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጻፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይንስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን ኢየሱስም ይህንን ሆዱ ያበጠውን ሰው ይዘው በሰንበት አድኖም ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት 18 ዓመት ጋኔን ይዞ የሚጥላት
አንዲት ሴት ነበረች። እርሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁም ዳሰሰላት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያም ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹም ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእርሱ ላይ ይገለጥ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሠራ ዘንድ ለኔ ይገባኛል አላቸው። አንድ ሰውስ እንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንም ካለ በኋላም በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ፣ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ ያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። የሞተውም ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ወደ ሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋዩን አንሱም ባላቸውም ጊዜ እህቱም ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ታምራቱን ጌትነቱን ታያለሽ አላልኩሽም ምን አላት። ድንጋዩን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኛልና አመሰግናለሁ፣ ዘውትርም እንደምትሰማኝ ያውቃለሁ አለ። እነዚህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህንን ካለም በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶም ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተውት ይሂድ አላቸው። ሄደም። እንግዲህ ሙታንን የሚያስነሳ የታመሙትን የሚያድን አምላክ ከጲላጦስ ፊት አቁሞ አጣሉት፣ አካሰሱት። እንዲህም ካጣሉት ካካሰቱት በኋላ ሕዝቡንና ሊቃነ ጳጳሳቱን በዚህ ሰው ላይ ያገኘውበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃም እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛትም እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ
ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት የተነሳ ሲሆን በትሕትናም ሄደ። እርሱም የምድራውያንና የሰማያውያን ገዦች ገዥም ሲሆን የምድራውያንና የሰማያውያን ጌቶች ጌታም ሲሆን የሰማያዊ ንጉሥ ልጅም ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣው ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትናም ሰጠ። ሄሮድስም ጌታችን ኢየሱስን ባየውም ጊዜ የተወደደ ደምግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማም ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካስሱት ነበረ። ሄሮድስ ብላቴኖቹ ክፉ ነው ሳይያሉ ዘበቱበት። ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው። በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞም ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገል ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህንን ቀብሮ ሄሮድስ ሄዳችሁ እንዲበሉት ብሎም ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜም ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህ አለው። ጌታችን ኢየሱስም መልሶ ይህንን የምትናገረው ከልብ ነውን? ወይንስ ሌሎች ሰዎች ነግረው ነው አለው። ጲላጦስ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆችም ወደ እኔ አመጡህ አይደለምን? ምን ላድርግ አለው። ጌታችን ኢየሱስም መንግሥቴስ በዘላለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼም በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ መሰክርም ዘንድ ሰው ሁኜ ተወልጃለሁ።
ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምድር ነው አለው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ አላችኋለሁ። እመቤቴ ማርያም አንቺንም እማጸንሻለሁ፣ አደራ አልሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመስቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በቅዱስ ወንጌል እንደተነገረን በሰንበት ቀን የተደረገ ታላቅ ተአምር ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እርሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚወስደኝ ሰው የለኝም፣ ዘመድም የለኝም እንጂ አዎ ጌታዬስ እኔ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተ አልጋን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። ሊገድሉ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነት ነገር በመናገር አያልቅም። የትሕትና ምስጢሩ ቋሚ ነው። በነግህ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተ ነህና እንደ ምንደኛም አይደለህምና ጦሮች በአይሁድ ፊት የመንግሥትህን ገናናነት ይገልጡም ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታም ባገቡም ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋልኝ፣ ቁጥሩ ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት ያቆሙና የናቁህ ዘመዶች በመፈራረቅም የሰደቡህ ልማድ ኃጢአት ማስተስሪያ የሆነ ክርስቶስ በገቢርና በሐልዮ በበድል የኔ ባሪያን ኃጢአት አታስብብኝ። ሊቃነ መላእክት በፍርሃት በፊትም ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ ባሪያ የዚህ ግፍ ልክ ባሰብኩ ጊዜ ክርስቶስ ትሕትና እጹብ ድንቅ ነው፣ እጹብ ድንቅ ነው፣ ትዕግስትም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል ያጣሉ። በደሌ ከሥጋዬ በአፋ ነውና በደለኛ በሚሆን በሥጋዬ አቤቱ አንተ አስተስርይልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩም በኋላ አይሁድ የንጉሥ ወንጀለኛ ነው ባሉም ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ
በልባቸው ከራቁት ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትና የዘበቱብህ ቁጥርህን ማወቅ እስኪሳናቸው ድረስ አይሁድ የገረፉህ አንተን ለመያዝ በተጉም ጊዜ የአይሁድ ወገኖች እንደወደቁ ጠላቶች እንደተነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍን ፍርድ ያላግባብ የፈረደብህ ቀይ የሆነ የምልክት ልብስን ያለበሱ የዘበቱብህ አቤቱ ኃጢአቴ በዝቷልና ቀድሞ ልብ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደም በኋላ ከሚያስፈራ ስቃይ ሞት 2 ጊዜ ያዳንከው አቤቱ የኃጥአን ምሕረት ሥራም በይሁዳ ላይ ተገለጠ። ነገር ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖቼ አስይዘዋልና መማለጃ በመውደድ ምን ልስራልህ? መስፍን እነዚህ ወደ መመስገኛ ቦታ መጥተው ይወስዱኝ ዘንድ ቸርነትህና ብርሃንህን ላክልኝ። የኔን የባሪያን ኃጢአቴን አስተስርይልኝ። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን። በነጋም ጊዜ ጌታችን ኢየሱስን